አርግሻለሁ። ከማንም ታርጊ መቼም ይሉ ዳርዳር ካንተ ነው ምናምን ልትኛ አይደለማ። ቤተሰብ እቺ ባለጌ የሆነችልሽ ሴት የመጣችው የሃይሚን ህይወት ለመረበሽ እንደሆነ መጀመሪያውኑም እኛ ነግረናቸዋል። እርጉዝ ናት፣ በእርግጥ እርጉዝ ናት። ግን ያረገዘችው ከቡርኬ አይደለም። ሄዳ ያረገዘችለትን ወንድ ትፈልግ። ልጅቷ ራሷን እንድትስት ያደረገቻት እቺ ሴት ናት። ቡርኬ በቀላሉ እቺን ሴት ዝም ብሎ በትንሹ እየተመለከተ ዝም ብሎ ከማን ምናምን እያለ ሊከራከራት አይገባም። በህግ ነው ማስያዝ ያለበት። አንደኛ ስሙን አጥፍታለች፣ ወንጀል ነው፣ መጠየቅ ይችላል፣ መብቱ ነው። በህግ ለምንድነው ማይጠይቀው? ለምንድነው ቅመሜ በዚህ ደረጃ ራሷን እንድትስት ራሷን እንድትጨናነቅ ለምንድነው እንደዚህ የሚደረግበት ምክንያት ምንድነው? አልገባኝም። ለምንድነው ቡርኬ ለምንድነው በህግ በፖሊስ ማጠይቃት? ለምንድነው እንዴ? ምን አባቷንስና ከየት ነው የመጣችው እቺ? እንዴ ተደብቀህ እያገኘኸኝ አለች። ኢቭን እንኳን ልጁ እንኳን ያንተ ቢሆን ምሳሌ ማለት ነው፣ ለምሳሌ ያንተ እንኳን ቢሆን በዚህ ደረጃ በአደባባይ ስታዋርድህ አንተ ዝም ልትል አይገባም። አንተ ልጁ ያንተ ካልሆነ ለምንድነው በህግ ማጠይቃት እንዴ? ሲጀመር ያንተ እንዳልሆነ አንተ ራሱ ታውቃለህ። ይሄ ግልጽ እኮ ነው። ከተለያያችሁ ረጅም አመት ምን ይሄን አክል ስንት አመታት ሙሉ አርግዤ ነበር ልትል ነው እንዴ? ምንድነው ይሄን አክል ረጅም አመታት ይረገዛል እንዴ? የት ሀገር ነው ያየ ነው? ስለዚህ ሄደ በህግ መጠየቅ አለብህ። ማንንም እንዳትፈራ በህግ ማሳሰርም ማስጠየቅ ትችላለህ እንዴ? ቅመሜ እራሷን ስታ ነው ቪዲዮ ያለቀው እና ያለችበት ሁኔታ እኛ ነገ ቢያንስ ተምኔል ላይ ለቃ ልታሳየን ይገባል። እንፈልጋለን። ኦኬ ኮሚኒቲ ላይ ፖስትልን። ሁሉም ተጨንቋል እንዴ? በዚህ ሁሉ ጊዜ በሚመጡ ሴቶች ሃይሚ ራሷን መሳት ራሷን ማስጨነቅ የለባትም እንዴ? በየጊዜው በሚመጡ ሴቶች ራሷን ማስጨናነቅ ምናምን የለባትም። ለምንድን ነው በዚህ ደረጃ እንደዚህ አይነት ነገር እንዲፈጠር? በቃ አላቅም። እኔ በጣም ነው የተናደድኩት። እሺ በጣም ግዴታ እሷን ራሱ መጠየቅ አይጠበቅብክም። ምንድነው? ከየት ነው? ከየት መተሽ ነው? ምን አርግዘሽ ነው? ምን አገባህ አንተ አስላላስረገዝከት። ልጅቷ የእናንተን ህይወት ለመረበሽ ሆን ብላ የተላከች ሴት ናት። ሆን ብላ ነው የመጣችው። ሆን ብላ ማንም ልኳት ማንም አዟት ብቻ ሳይሆን እራሷ ሆን ብላ የቀድሞ ፍቅረኛ ናት። ህይወትክ ሲለወጥ አየች፣ መጣች። እኛ ከድሮም ብለናል፣ ፈርተናል። ደግሞም የፈራነው ነገርም ነው የደረሰው። ስለዚህ አሁንም ቢሆን ወደድክም ጠላክ ቡርኬ እባክህን እቺን ሴት በፖሊስ ማስጠየቅ ትችላለህ፣ መብትክ ነው። እኔ ቀን የለቀኩትን ቪዲዮ ወደታች ወርዳችሁ እዩ። የሷ ጓደኛ ናት የላከችልኝ፣ አብራ ጓደኛት። ይሄ ነገር ታይ ቡርኬ ላይ አታሳቢ፣ ቡርኬን ታዩ ስትባል ጓደኞቿ ፊት በድብቅ የቀረጿት ሪከርድ ሁሉ አለ። አይ የኔ ህይወት እንደዚህ ተበላሽቶማ አይቀርም፣ የሱም ህይወት ነው የምበጠብጠው አለች። ገባክ? አንተ አላስረገዝካት፣ አንተ ሚስትህ አይደለች፣ ባለቤትህ አይደለች፣ በምንም አትገናኙም። ስለዚህ ወደድክም ጠላክም አንተ እንትን በላት፣ መጠየቅ ትችላለህ፣ መብትክ ነው። ስለዚህ ማስጠየቅ ትችላለህ። ለምንድን ነው ይሄን አክል እንደዚህ ይሄ ሁሉ ነገር እስኪፈጠር ዝም የምትለው? ለቅመሜ ልታስብላት ይገባል እንዴ! የእውነት ቅመሜ እራሷን ስታ ነው የወደቀችው። አታሳዝንም? በጣም ነው የምታሳዝነው የእውነት። እንዴት በዚህ ደረጃ ይሄ ሁሉ ነገር ሲፈጠር ልጅ ያንቺ ነው ልጅ ያንተ ነው ማለት የለብም። አሲዛት በህግ አስቀፍድዳት። ምን ታመጣለች? እንዳትፈራት ምን ታመጣለች? ምንም። አንተ ነፃ ሰው ነክ። እኛ አንተን በደንብ ወንድማችን ቡርኬ አንተ እንደዚህ አይነት ወንድ እንዳልሆንክ፣ ሴቶችን አስረግዘህ የምትተው ሴቶችን አቢዩዝ የምታደርግ ወንድ እንዳልሆንክ እኛ በደንብ ጠንቅቀን እናውቃለን። እኛ እህቶችህ እናውቃለን። ሃይሚ ላይ እየተደረገ ያለው ጫና፣ ዛቻ እቃወማለሁ። ወደዳችሁም ጠላችሁም ሃይሚን ለመጉዳት የመጣች ሴት ናት። ስለዚህ አንተ ነገ በህግ ነው መጠየቅ ያለብክ። ህግ ጋር ነው መሄድ ያለብክ። ልጅ እንኳን ያንተ ቢሆን እንኳን ሃይሚ ምን አገባል? ለምንድን ነው ሃይሚን እንደዚህ በዚህ ደረጃ ሃይሚ ላይ ተጽዕኖ እንዲደርስ የሚደረግበት ምክንያት ምንድን ነው? ሃይሚ ለምንድን ነው እንድትጎዳ የሚደረገው? ለምንድን ነው ሃይሚ ላይ ይሄ ሁሉ ነገር እንዲደረግባት እንዲደርስባት የሚደረገው? ለምንድን ነው? ሃይሚ ምን ባጠፋች እንዴ? ሃይሚ እኮ ነገሮችን እንኳን እኛ ነን ታይ በቃ እንደዚህ አታርግ እያለ የምንቆጣት እኛ ነን እንጂ ሃይሚ የእውነት ምንም አይነት ስተትም ጥፋትም የሌለባት ሴት ናት። ስለዚህ ወደድክም ጠላህም ቡርኬ አሁን ለራስ የምታስብ ከሆነ እቺ ሴት ስምክን ነው እያጠፋች ያለችው። አንተ ስምክ አያሳዝንህም እንዴ? ስምክን ነው እያጠፋች ያለችው። ስምክን ደግሞ በህግ ማጥራት አለብክ። ሄድ ፖሊስ ስቴሽን እንዴ! ምን አይቷ ጋጥ ወጥ ናት ደግሞ! ጋጥ ወጥ ናት ልጅቷ። ሲጀምር ልጅቷ በጣም የማትረባ ጋጥ ወጥ ናት፣ በጣም ከምትሉት በላይ። ምክንያቱም እኛ ይሄ ሁሉ ነገር ከመፈጠሩ በፊት ሁሉ መረጃ እጃችን ገብቷል። ሁሉንም መረጃ እያንዳንዱ መረጃ እጃችን ገብቷል። ልጅቷ ተጠያቂ ናት። በህግ ነው የምናስጠይቃት። አሁንም ሆነ ወደድክም ጠላክም ዛሬም ነገም። ኦኬ አንተ ደግሞ መፍራት የለብክም። ለምንድን ነው የምፈራት? ለምንድን ነው የምፈራት? ቡርኬ እንዳፈራት በቃ። እና እኔ አሁንም ቢሆን ቅመሜ ራሷን ስታ ነው የወደቀችው።
ስትወርቅ ድንጋይ መቷት ከሆነ በስነ ስርዓት አስመርምራት። ደህና መሆኗን ደግሞ ኮሚኒቲ ላይ ወይም ቲክቶክ ላይ ለጥፍልን። እኛ በጣም ተጨንቀናል የእውነት። እኔ እንጃ አላቅም። ብቻ ኦፍኮርስ ሰው ማለት ሀይሚ እኛ እንደምናስበው ምናምን አይደለም። በቃ ደንግጣለች፣ አርግዣለሁ ስትል ደንግጣለች። እኛ ግን ቀድመን መረጃ ደርሶናል። እሷ ደግሞ ይሄንን ነገር ላትሰማ ስለምትችል ለዛ ነው እራሷን የሳተችው ብዬ ነው የማስበው። እና ብቻ አላቅም እቺ ኬት እንደመጣች ማን እንደላካት ለምን አላማ እንደተላከች እኛ የምናውቀው ነገር የለም። ስለዚህ ሁላችሁም እባካችሁ ይሄ ነገር እዩ፣ በቃ እዩ። ጥሩ ነገር አይደለም። ቡርኬ ወደ ህግ ነው መሄድ ያለበት ግዴታ። እሷን ጠርቶ መደባደብ፣ እሷን ጠርቶ መሳደብ ሳይሆን በህግ ስምክን አጥፍታለች፣ ክሰሳት። በህግ መጠየቅ አለባት። በህግ ኬት እንዳረገዘች ኬት እንዳመጣች አንተ ኬት ታውቃለህ? እሷ ግን ታውቃለች። ለማን ከማን ጋር ጠቅጠቅ እንዳረገች ታውቃለች። ሰው ራሷ ናት እንትን ማለት ያለባት። እንዴ ጭራሽ የዛሬ ስንት ዓመታት በፊት ጓደኛ ከነበርክ እየተደበቅክ ነው የምትመጣው አለች። እንዴት ነው አንተ እየተደበቅክ የምትሄደው? ስምክን ልታጠፋ እኮ ነው የመጣችው። እንዴት ነው አንተ በዚህ ሁኔታችን ሴት ዝም የምትላት? ዝም ልትላት ራሱ አይገባም። በጣም ነው ማዝነው። ኤንዌይስ እኔ ጨረቃዬ አይዞሽ፣ ስለወደቅሽና ስላዩሽ በጣም ከፍቶኛል። ምን አይነት ሁኔታ ላይ እንዳለሽ ማወቅ ባንችልም እባክህን ቡርኬ ቪዲዮ እንድትሰራልን እንፈልጋለን። ፎቶም ቢሆን ይሁን ነገር ለጥፍልን። ወደ ሆስፒታል ከሆነ የወሰካት ጭንቅላቷን ቼክ አስደርጋት፣ ድንጋይ መቷት እንዳይሆን እባክህን። ይሄ መልእክቴ ነው ጋይስ። አመሰግናለሁ። በቃ ትንሽ ስሜታዊ ሆኜ ነው። እሺ ውዶቼ፣ ስሜታዊ ሆኜ ነው።